አብርሃም አልነካትም በምንም ታምር ከአብርሃም ጋር አብረው ያደሩበትም አጋጣሚ የለም። አብርሃም እንደዚህ ነገር አላረገም። በቃ የሚያናድደው ምንድነው ካኒኮች አይተውታል። ከእንደዛ አይነት ነገር ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የኔ ተወዳጅ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ትንሽ ጠፍቼ ነበር አይደል ቤተሰቦቼ። እንግዲህ ያው የፈለገኝም የለም ይሁን ብቻ ግን ይሁን ተመልሼ መጥቻለሁ ቤተሰቦች። እንግዲህ ትንሽ ሰሞኑን ጉንፋን ቢጤ ምናምን ትንሽ አሞኝ ነበረ። ለዛ ነው የጠፋውባችሁና አሁን ተሽሎኝ ፏ ብዬ ያው እንደዚህ ፏ ብዬ መጥቼላችኋለሁ ቤተሰቦቼ። እና በቃ ማለት ግን በስማም እንዴት በቃ እንደናፈቃችሁ ልነግራችሁ አልችልም። የምር እንደዚህ 2 ቀን 3 ቀን እንዲህ ሳላወራችሁ ሳላማክራችሁ በመቅረቴ በቃ በጣም ነበር የናፈቃችሁኝ የነበረው። እንግዲህ ይሄው ዛሬ መጥቼላችኋለሁ። እንግዲህ ዛሬ ይሄው ተገናኝተናል እና ቤተሰቦቼ እስቲ ሰሞኑን ሆዴን የያዘኝን የጨነቀኝን ያህል ዛሬ ፍትት ታርገን እናወራለን። እንግዲህ ያለውን ነገር በሙላ አወራችኋለሁ፣ እነግራችኋለሁ ያለውን ምን እየተካሄደ እንደሆነ። እንግዲህ ከባለፈው ሲጀምር ማለት ነው ቤተሰቦች ምን ጉድ እየተካሄደ እንደሆነ ያው እያያችሁ ነው አይደል ቤተሰቦቼ። በስማም እኔ በጣም የሚገራርም ነገር እንግዲህ ታምሜ ተኝቼም ቢሆን በጣም የሚገራርሙ ነገሮችን እየሰማው ነው። በጣም በቃ ለጆሮ ለማመን የሚከብዱ ነገሮች እኔ እንጃ። በስማም እኔ ገርሞኝ በቃ መጥቼ እስከነግራችሁ ነበር የጨነቀኝ። እንዴ ይሄ ሄርሜላ እርግዝና ምናምን የሚባለው ነገር እኔ አንዳንዴ ማውራው ነገሩላ የሆነ እንትን እንደ ምንድነው የሚባለው ሟርት ነው ምናምን እንደዛው ላይ ይመስለኛል። የምር እንዲያወራው ነገር ጠባትልም በቃ እኔ ለምን እንደሆነ ይገርመኛል። የምር እኔ እንዲሁ ተጠራጥሬ ነበር ቤተሰቦች ሄርሜላ እርጉዝ እንደነበረች በቃ እኔ እንደዚህ ሁኔታዋ መጀመሪያም ከብዶ የነበረ የነገርኳችሁ ሰዎች አላችሁ እንግዲህ በግል ግን እንዲ ሚዲያ ላይ ያለ ማውጣቴ ማለት ነው። ግን ይሄው ራሷ በሆነም በቀጥታ በተዘዋዋሪም ቀድማ አወጣችሁ። እኔ በጣም ነው የገረመኝ ቤተሰቦች። እና አሁንም ማለት ነው ከዛም ደግሞ ከእርግዝናዋ በየበለጠ ደግሞ እንደዛ እርግዝናዋ ላይ ሆና ደግሞ የምትሰራው ደባ ማለት ነው። እኔ እርግዝናዋ እንግዲህ እኔ እሱናም በዙዙሪያ እኔ ምንም ማውራት አልፈልግም ቤተሰቦች። ራሳችሁ ማለት ነው ድረሱበት። በቃ እኔ የማን ነው ልጅ የኔ የአብርሃምም ነው አልልም፣ የከሌም ነው አልልም፣ የእንትናም ነው አልልም። በቃ ራሳችሁ ድረሱበት የማን እንደሚሆን ማለት ነው። እዚህ ጋር አብርሃም አረ እኔ አላውራው ይቅርና አላውራው ይቅር ካሜራማን ራሳቸው ይድረሱበት። ግን ማለት ነው እኔ ሰሞኑን ይሄ እንትን አሁን ትናንት ነው ሩታ በሰራችሁ ቪዲዮ አይታችኋል። ወርቁ ምናምን ነገር ሄርሜላ ናት። ይሄን ደግሞ ማለት ነው ያወራላት ሰው አውቄዋለሁ። ይሄን ያወራላት ሰው እኔ አሁን ቀጥሬው ነበር አይመጣም እንጂ ማለት ነው ቀጥሬው ነበረ። እስቲ ከመጣ ምን ከየት አምጥቶ ይሄን ወሬ እንዳወራ እንዴት ምን ፈጥሮ ከየት አምጥቶ እንዳወራ ሲመጣ ይነግረኛል። እንግዲህ እኔ አላልኩም ብዛት ማሂነት እየተናገርሽው አንቺ ነሽ ሄደሽ የነገርሻት እያላችሁ ብዙ ሰዎች እየደወላችሁ እየተሳደባችሁ ነው፣ ማስጠንቀቂያ እየሰጣችሁ ነው። እኔ አልነገርኳትም። እኔ ለምን ብያኔ እኮ ትክክለኛ የሆነ ነገር እንጂ ያልሆነ ነገር ለምን አወራለሁ እጄ። እኔ ለሩታ በተአምር ወርቁን እኔ ሄርሜላ ናት የገዛችው አላልኩም። ምክንያቱም መረጃውም የለኝም። እኔ ትክክለኛ መረጃ የነገርኳትኝ እንድትጠነቀቅ ብዬ ማለት ነው። መኪናው ላይ ምናልባት ማለት አሁን ላይ ታርጋው አታርጋው እርግጠኛ ባልሆንም ማለት ነው መኪናው ላይ ያው ሲገዛ የሆነ ፈንድ እንዳረገች በቃ ይሄ ትክክለኛ ኢንፎርሜሽን ስለነበረኝ እሱን እኔ ባልናገርም ያው ፍፄ ነግሯቸዋል አይደል አሚሮና ፍፄ። በቃ ይሄ ትክክለኛ መረጃ ነው። በቃ መኪናው ሲገዛ አዎ ብር የሆነ ብር በቃ እንደዚህ እንትን ብላለች። ያ ግን ማለት ነው ከዛ በኋላ ያው መኪናውን ደግሞ ከሷ የመጣ የሷ እጅ ካለበት አይቀር አለንና መኪናው ይፈተሽልን
በቃ ይሄን አስፈትሽ ሳታስፈትሽ እንዳትጠቀሚ ብዬ ነግሬያታለሁ። ትክክል። ምክንያቱም እኛ መጠበቅ አለብን አይደል? እንደ እህታችንን ሁላችንም እኮ ይሄ ግዴታችን ነው። እኔ ብቻ አይደለም ግዴታዬ፣ ሁላችሁም እያንዳንዳችሁ ግዴታ አለባት። ጠላት ናት። ጠላት እስከሆነች ድረስ እሷን መሩታን መጠበቅ አለብን ከጠላት። እሷ እዚህ ጋር ታመም ያለው ምናምን ትላለች እንጂ ከጀርባ እኮ እየሰራችውን ያለው ነገር ማንም እየተከታተላት አይደለም። እሷ እጇ ረጅም ነው። ብዙ ሰው ነው የምትልከው፣ ብዙ የምትልካቸው ምናምን ሰዎች ስላሉ እኛ ደግሞ ታችንን መጠበቅ አለብን። አዎ መኪናው መመርመር አለበት፣ ግዴታ ነው። ሳታስመረምር አትነዳም። እሷም ስለነገርኳት አዎ መኪናውን ራቅ አርጋ አስቀምጧለች። አለቀ። እንዴ ይሄን ለምን ነገርሻ ምናምን ብላችሁ ይሄን ወሬ ነው ብለሽ ምናምን ሄደሽ ለምን ነገርሻ ምናምን እነግራታለሁ። በደንብ ነው የምነግራት። ይሄን አዎ ነግራታለሁ። አልክድም። እኔ ያረኩትንም ነገር አልክድም፣ የሰራሁትን ነገር አልክድም። ግን ወርቁን ግን እኔ መረጃውም የለኝም። እኔ ስለ ወርቁ ምንም አይነት እንትን አልነገርኳትኝም። እኔ አብርሃምም ሄዶ ይግዛው፣ እሷ ሄዳ ትግዛው፣ እሷ ብር ሰጣው ይግዛ ምናምን እኔ የማውቀው ነገር የለም ቤተሰቦች። እና በዚህ የምትወቅሱኝ ሰዎች በቃ አቁሙ። የምር እኔ እንትን አላልኳትኝም እንዴ። እና ሲቀጥል ደግሞ አሁንም ማለት ነው ያው እሷ ከዚህ ነገር አርፋለች ምናምን እና አንቺ ማቆም ምናምን እሱ ማረፋን እኮ የምናውቀው ከዚህ ነገር ውስጥ እጇን ማውጣቷን የምናውቀው ማለት ነው። ከዛ ከህይወታቸው ጠቅላላ ስትወጣ እኛ መፋይ ብለን እንቀመጣለን። እሷ እኮ አሁንም አዳዲስ ርዕስ አዳዲስ አጀንዳ እያመጣች ይሄው ከስራቸው እኮ አልወጣችም። አሁን ገና የዚህ እርግዝና ጉዳይ ይጣራ ሲባል ምናምን ልጆቹ እኮ ገና ሊበጣበጡ ነው። ከየት መጥቶ ተረገዘ? እኔ አንዳንዴ በመንፈስ የሚረገስ ጀመር እንዴ? ዝም ብሎ እንዲ በንፋስ እንዴ? አብርሃም አልነካትም በምንም ታምር። ከአብርሃም ጋር አብረው ያደሩበትም አጋጣሚ የለም። አብርሃም እንደዚህ ነገር አላረገም። በቃ የሚያናድደው ምንድነው? እሱ ከስሯ መሄዱ፣ እሷን መደገፉ፣ ከሷ ጋር አብሮ መሆኑ፣ ጊዜ ማሳለፉ እንጂ እንዲ ለአልጋ ድረስ የሚያደርስ እንትን አልነበራቸውም ከአብርሃም ጋር። እሺ ከማን ነው የተረገዘው? ከአብርሃም ካልሆነ ከማን ነው እርግዝናው? እሺ ማን? አቤል። አንተ አትበልተው። ያው ካሜራማን ከአቤል ነው ምናምን ይላል። እኔ አላልኩም። ቤተሰብ ሊያወጣጣኝ ነው። እኔ አላልኩም። እኔ አብርሃም ነው ማን ነው? የአቤል ነው የብሩክ ነው የሮቤል ነው የከሌ ነው? እኔ አልወጣኝም። እኔ አላልኩም። ግን የዛ ጋር የአቤል ነው ምናምን ይላሉ። እኔ አላቅም። እኔ አቤል አሁን እንደዚህ አይነት ነገር እሱም ጨዋ ነው እንደዚህ አይነት ነገር ያረጋል እንዴ? እኔ አላቅም። እኔ የብሩክም እግር ይዟል ይላሉ። እሱንም እንግዲህ እሱንም ምን ያላቅም የለውበትም። ይኸው ከጀርባ ማለት ትንሽ በጆሮ እየነገሩኝ ነው፣ ቀስ እያሉ ትስ እያረጉኝ ነውና ቤተሰቦች እኔ ያላቅም። ይሄንን ሁላ ነገር እኔ አልተናገርኩም፣ እኔ አልሰማውም፣ አላየውም። እኔ ልናገር የመጣሁት አሁን እኔ እጄ የለበትም በወርቁ ጉዳይ። እኔ አልተናገርኩም፣ እኔ አልሰማውም፣ እኔ አላየሁም። ወርቁ ሲገዛ ምንም እንትን መረጃው አልነበረኝም። እኔ ይሄ ልናገር እንጂ የመጣሁት ልጁ የከሌ ነው ልል አይደለም የመጣሁት። ይኸው ከዛ ጋር እያሳሳቱኝ ነው ቤተሰቦች። እኔ አላልኩም፣ አልተናገርኩም ምንም። እነሱ የራሳቸው እንግዲህ ቤተሰቦች እናንተ ድረሱበት፣ የማን እንደሆነ እናንተ ራሳችሁ እንግዲህ ተፈላፍላችሁ ድረሱበት። ግን የሚያስገድደኝ ነገር ትንሽ ኮሽታ ከሰማውና የሆነ እኔን የሚነካ ነገር ከመጣ ከማውጣት ወደኋላ አልልም። ምክንያቱም ይሄን አሁን እኔ ማልነግራችሁ ለመሰላችሁ ቤተሰብ ይሄ እኔን የሚመለከት ነገር አይደለም። እኔ የሚመለከተኝና እኔ እንትን ምለው ስለ ሩታና ስለ ሩታ ብቻ ነው። እሷን የሚነካ ነገር ሲኖር ብቻ ነው እኔ ልናገር የምችለው። ከዛ ውጪ ግን እሷ ከማንም ታርግዝ ለምን ከሰይጣን አታረግዝም? ሰይጣን ሲጀመር ከሰይጣን ያው በደንብ እንትን ይላልና ያው ከሰይጣንም ታርግዝ እኔ አይመለከተኝም። ማለት ያው ሰይጣን አቤልና ብሩክም ከሰይጣን አይተናነሱም። ስለዚህ ሰይጣን ለሰይጣን ስለዚህ የማይመለከተንም እኛ ቤተሰቦች እኛ ዋናው ምንድነው ሩታን መጠበቃችን ነው። ሩታን ጠብቀን እሷን እንዳትነካ እሷን የሚነካ ነገር ሲኖር
ለመከላከል እሷን የሆነ ሊያጠቃ የመጣ ሰው ቀድመን እንደዚህ ወሬዎች ምናምን እያወራን እያከሸፍንበት እሷን መጠበቅ እንጂ እኔ አሁን ስለ ሄርሜላ እርግዝና ስለ ብሩክ ነው ያስረገዛት ስለ እንትና ነው ያስረገዛት እኔ አይመለከተኝም። ቤተሰቦቼ ያው ብታረግዝም ደግሞ ተወልዷለች ኖርማል ነው። ግን የአብርሃም ነው ምናምን የምትሉ ሰዎች በጣም እዚህ ጋር በቃ ማለት እንትን በሉ አይደለም። እሺ የአብርሃም አይደለም፣ በምንም ታምር የአብርሃም አይደለም። እሷ አሁን እቺን ግርግር ተፈጥራ ሰው ለጊዜውም ቢሆን እስኪወለድ ዴኔ ምናምን እስኪባል የልጆቹን ህይወት በጥብጣ እሷ አብርሃምን የራሷ ለማድረግ ነው። ያ ደግሞ ስተት ነው። ቤተሰብ ስተት ነው። ልጁ የአብርሃም አይደለም። ከአብርሃም ጋር አብራ የማደርም እንትን አልነበራትም። በቃ አብሮ የማደር ደረጃ ምንም አልደረሱም፣ አልነበራትም። እንዲሁ ጊዜ ያሳልፉ ምናምን እንጂ ምንም በቃ የልጁ የአብርሃም አይደለም። አብራዋት ያሉት ያመጣት መጀመሪያ ማን ያመጣት ታውቃላችሁ? ምን አርጎ ያመጣት ታውቃላችሁ? ስለዚህ እነሱ ይጨነቁበት። ቤተሰቦች እኛ አይመለከተንም። አሁንም ደግሞ ያው መኪናውንም እንግዲህ እንደነገርኳችሁ እንትን ላይ ነው፣ ፕሮሰስ ላይ ነው። ሙሉ ቼክአፕ ተደርጎ ምንም እንትን እንደሌለበት ምናምን እንግዲህ ያው መካኒኮች አይተውታል። ከእንደዛ አይነት ነገር ንጹህ ነው። አሁንም ግን ስትንቀሳቀስ ያው መጀመሪያ ታይቶ ተፈትሾ እንድትንቀሳቀስና በመታቆምበት ቦታ በሙላ ሰው ይዛ ስትንቀሳቀስ፣ ምክንያቱም እሷ ሱቅ በምትወርድበት ሰዓት ምን እንደምታስደርግባት ሰው ልካ ስለማይታወቅ እንደዛ አይነት ቦታ ላይ ሰው አብሯት እንዲሄድ አድርግ ያለው። ቤተሰቦች ያው እንደኔ ብዙ የምትጨነቁ ቤተሰቦች አላችሁ በሷ ጉዳይ ላይ ማለት ነው። እና ያንን ሙሉ አስተካክለናል፣ ተነጋግረን ያለውን ነገር እንትን ብለናል። ቤተሰቦች እንግዲህ እኔ ያው ዛሬ ልነግራችሁ የመጣሁት ይሄንን ነውና በኔ መታመምም ደግሞ በጣም ብዙ የተጨነቃችሁ ሰዎች ነበራችሁ። ብዙ ደውላችሁ ስጠይቁኝ የነበራችሁ በጣም የምትወዱኝ ቤተሰቦቼ እንግዲህ በጣም አመሰግናለሁ። ዛሬ ደህና ነኝ፣ በጣም ተሽሎኝ ደህና ሆኛለሁ እና በጣም አመሰግናለሁ። ያ ማለት ያው ሌሎቻችሁም ደውላችሁ ባትጠይቁኝም ያው በእኔ መታመም ደግሞ የተጨነቃችሁ ነበራችሁና ሁላችሁንም ያሰባችሁኝ በሙላ እግዚአብሔር ያስባችሁ። እንግዲህ ወደ 14000 ምናምን ቤተሰቦች አላችሁ ቋሚ የኛን ቪዲዮ የምትከታተሉ ቤተሰቦቼ። እንግዲህ እንደምንም እቺ 15 ሞልተናት ደግሞ እስቲ እኔ ዝም ብዬ ምን ሐሳብ አመጣው መሰላችሁ ቤተሰቦች? አሁን ወደ ራሴ ሐሳብ ስመለስ ማለት ነው እስቲ 15 ዛሬ በምናየው ቪዲዮ ማለት ነው እስቲ 15000 ግባና ሰብስክራይቡ ቤተሰቦች። ያቺን ሰብስክራይብ 15000 ከገባ ሰው 50 100 200 ምናምን አይደል የሚያከብረው ሰው። ትንሹን ካላመሰገነ እኮ ትልቁን አያገኝም አይደል? እኔ 50 ልድረስ አልልም፣ 100 ልድረስ አልልም። 15 ብቻ ሲደፍን ምን አሰብኩኝ የሆነች ነገር ምናምን እንትን ብዬ እኛ እዚህ ጋር የሆነ ነገር ስናገኝ ከኛ ደግሞ ላነሱ ሰዎች የሆነ ነገር ማድረግ ስላለብን እስቲ እቺ 15000 ዛሬ ከገባች ማለት ነው ቤተሰቦቼ እኔ ቀጣይ ደግሞ እንግዲህ እኔ መርዳት ያለብኝን ሰዎች በእናንተ ስም እያመሰገንኩኝ ለእናንተ ጸሎት አስደርጌ እኔ ደግሞ መርዳት ያለብኝን ሰዎች ቪዲዮ ለእናንተ ቪዲዮ እያሳየው እረዳለሁ ማለት ነው ቤተሰቦች። በዛው 15000ችንን አብረን እናከብራለን። ምን ችግር አለ? እኔ ብጀምራውን ማለት እስካሁን አልተጀመረም አይደል? ድሮ 10 ይከበር ነበር። አሁን 10ዋና ቋትና ወደ 50ና 100 ገብተዋል ቤተሰብ። እኔ አልንቅም። እኔ ያው ትንሹን ካላመሰገንኩ ትልቁ እንደማላገኝ ስለማምን አሁን 15000ን አከብራለሁ ማለት ነው። ቀጣይ ሲሞላ ግን ምናልባት በዚህ ቪዲዮም ልትሞሉልኝ ትችላላችሁ የኔ ውድና ተወዳጅ ቤተሰቦች። ስለዚህ ቀጣይ ቪዲዮ ሰርቼ አብረን እናከብራለን ማለት ነው። ግን ያን ቃል ምገባላችሁ ከሞላ ነው። ሳይሞላ ቀጣይ እንደዚህ አይነት ቪዲዮ ትሰራለች ብላችሁ እንዳትጠብቁኝ። ከሞላ ነው ያልኩት ቤተሰቦች እና በቃ ለመሙላት እንሞክር ዛሬ። በተረፈ ያላችሁን ግን እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። እግዚአብሔር ብርክርክ ያርጋችሁ፣ ባላችሁበት ይጠብቅልኝ። እንደ ውጭም ያላችሁ ምናምን የምትከታተሉ በሙላ እግዚአብሔር ሰላማችሁን ያብዛ፣ ጤናና ፍቅር
ሰላም እመኝላችኋለሁ። ይሄ ከአዲሱ በሽታ ምስቲ ፈጣሪ ይጠብቀን። ጸሎት እናርግ ቤተሰቦች፣ እዚህም ያለን ውጭም ያላችሁ ጸሎት አርጉና እስኪ ከዚህ የሚወራ ወሬ ምናምን በሽታን ፈጣሪ ይጠብቀን እያልኩኝ የዛሬውን ቪዲዮን እጨርሳለሁ። ግን አስቡበት፣ ልጁ ማን ነው የሚለውን በደንብ አስቡበት ቤተሰቦች። እየኮረኮረኝ ለማውራት፣ ስለዚህ ቶሎ ቪዲዮን ላቋርጠው። እወዳችኋለሁ ቤተሰቦቼ።